ብዙዎቻችሁ እኮ ተአምራታችሁን ያልተቀበላችሁት ስለምትከራከሩ ነው። እኛ ደግሞ በጣም የተከራካሪነት መንፈስ እግዚአብሔር ይምታው። የናንተ ስሌትና የኢየሱስ ስሌት የናንተ እይታና የኢየሱስ እይታ እኩል አይደለም። ኢየሱስን በህይወታችሁ ከመከራችሁ በፊት ጥሩት። እግዚአብሔር ቃል ሁሉ ጊዜ አዲስ ነው። ሁሉ ጊዜ ማለዳ ማለዳ ልዩ ነው። እግዚአብሔር ይናገራችኋል። እሰይ ሁላችሁም ካወጣችሁ አብረን እናነባለን። በሶስተኛው ቀን በገሊላ ቃና ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስም ደቀ መዛሙርቱን ወደርሱ ታደሙ። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜው ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድ እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸው 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡት። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱትን አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን አንተስ ከመልካሙን የሆነ ጠጅ እስካሁን አቆይተሃል አለው። ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህ የምልክቱ መጀመሪያ በገሊላ ቃና ክብሩን ገለጠ። ደቀ መዛሙርቱም በርሱ አመኑ። የምልክቱን መጀመሪያ ኢየሱስ በገሊላ በዛ መንደር ትልቅ ሰርግ በነበረበት መንደር አድርጎ ጀመረ። 2 ነጥቦችን በደንብ እንድትይዙልኝ ልነግራችሁ እፈልጋለሁ። አይደለም በአይሁድ በዓል በዚያ ጊዜ አሁን እንኳን በእኛ በዓል ሰርግ ምን ያህል እንደሚከበር ምን ያህል ሰዎች እንደሚጨነቁለት እናውቃለን። እኔ ዛሬ ስለ ሰርጉ ምናምን ልላችሁ አይደለም የመጣሁት፣ ግን በደንብ እንድታዳምጡኝ እፈልጋለሁ። ምን ያህል ሁላችን ለሰርግ እንደምንጨነቅ እናውቃለን። እነሱ ደግሞ ከኛ ይበልጥ ይጨነቃሉ። ሰርግ ሲያዘጋጁ የወይን ጠጅ ሲያዘጋጁ የ3 እና የ4 ቀን አይደለም ከ6 ወር እስከ 1 ዓመት ጊዜ ይወስድባቸዋል። እጅግ በጣም ብዙ ዝግጅት ይዘጋጃሉ። ምንም እንከን ምንም ነገራቸው ሊያዋርድ ወይም ደግሞ ሊያስነቅፍ የሚያስችል ነገር በመካከላቸው እንዲገኝ አይፈልጉም። ስለዚህ ሁሉንም ነገር የሚያደርጉት በጥንቃቄ ነው። የወይን ጠጅ ደግሞ ትልቁ መኩሪያቸው የሰርጋቸው ድምቀት ነው። ምናልባት ለኛ የወይን ጠጅ ምንም ላይመስለን ይችላል። የነሱ ማለቅ ጉዳይ ለኛ ብዙም እንደነሱ ደስታ ላይሰጠን ይችላል። አስቡት እስኪ በዛ ትልቅ ሰርግ ውስጥ ሰዎች ሁሉ በታደሙበት ሰርግ ውስጥ እንደ ኢትዮጵያ ሰርግ ቅዳሜ፣ አርብ፣ ቅዳሜ፣ እሁድ የሚሆን አይደለም። ለ7 ተከታታይ ቀን በሚደገስ በዛ ሰርግ ውስጥ የነሱ ደግሞ ድምቀታቸው ወይን ጠጅ በሆነበት ሙሽሮችን ሊያስከብርም ሊያስነቅፍም የሚችለው ወይን ጠጅ በተባለበት በዛ ምዕራፍ ውስጥ ሰው ሁሉ እያመለከ እየተጫወተ በሙሽሮቹ እየተደመመ እኛ እንደምንለው ዛሬ ሙሽራዋ እንዴት አምሮበታል እያለ ትኩረቱ ሁሉ ሙሽሪት ላይና ሙሽራው ላይ አድርገው ሰርጉን እየታደሙ በብዙ ደስታና ተድላ ያሳለፉ ባሉ ሰዎች መካከል የሰርጋቸው ድምቀትና ደስታ የሆነ ወይን ጠጅ አለቀ ቢባል እነዚህ ሙሽሮች ላይ የሙሽሮች ቤተሰብ ላይ ምን አይነት ውርደት ሊደርስ እንደሚችልባቸው አስቡ። እናንተ ቤት ውስጥ ሰርግ ተደርጎ እንግዳ ጋብዛችሁ ወጥ ቢያልቅ የጠራችሁት እንግዳ ሳይበላ ምን አይነት ውርደት ነው? ያው የሚያበሻ አፍ ከባድ ነው። ላያበሉን ጠርተውን እዚህ ዋጋ ከፍለን ጸጉራችንን ሰርተን እንደዚህ አርገን በዚህ ወተን እንደዚህ ሆነን መተ
እንዲሁም ምክንያት አውጡ ሚል መንፈስ አለ አበሻ ልብ ውስጥ። ደግሞ እንደዚህ አይነት ጉዳይ ተከስቶ ምን አይነት ስም ሊሰጥ እንደሚችል አስቡት። ልክ እንደዛው ነው አይሁዳውያን ጋር በገሊላ ቃና የነበረው ሰርግ ልክ እንደዛው ነው። የሚገርማችሁ ከምናችሁም ነገር በፊት ከማለቁም በፊት ከመከራውም በፊት ኢየሱስ ከናንተ ጋር ይሁን። ኢየሱስ ከናንተ ጋር ይሁን። ከባዶነቱም በፊት ኢየሱስ ከናንተ ጋር ይሁን። ከማለቁም በፊት ነገር አበቃ ከመባሉም በፊት ኢየሱስ ከናንተ ጋር ይሁን። ኢየሱስን ፍለጋ የሄዱት ኢየሱስ ሆይ ውርደታችንን ታደገን ያሉት ወይን ጠጅ ካለቀ በኋላ አይደለም። እነዚህ ሙሽሮች ሰርጋቸውን እንዲታደም ደስታቸውን እንዲካፈል ቀድመው ጠርተውታል። እረ አሜን ይባላል እስኪ። ከመከራቸው በፊት ጠርተውታል። እነዚህ ሰዎች ኢየሱስን ወደ ሰርጋቸው እንዲታደምላቸው ሲጋብዙት የወይን ጠጅ ሊያልቅብን ይችላል፣ ምናልባት የሆነ ችግር ሊገጥመን ይችላል፣ ምናልባት መጠባበቂያ ሊሆነን ይችላል ምናልባት ብለው አልጠሩትም። በሙላታቸው ጠርተውት ነበረ። በደስታቸው ምዕራፍ ጠርተውት ነበረ። በስኬታቸው ምዕራፍ ጠርተውት ነበረ። ብዙ ስኬት ባለበት ምዕራፍ ጠርተውት ነበረ። ብዙ ሳቅና እልልታ ባለበት ምዕራፍ ጌታን ጠርተውት ነበረ። ብዙዎቻችን ጌታ ትዝም ይለን ከመከራ በኋላ ነው። ከመከራ በኋላ ከባዶነት በኋላ እኛ በጣም አገልጋዮች እናቀዋለን። እግዚአብሔር ፈውሷቸው አይናችን እያየ እግዚአብሔር ባርኳቸው አይናችን እያየ ሲባረኩና ሲፈወሱ ተታው ይሄዱ ብዙዎች አሉ። አሜን ነው ወይ? ይህ ሰው ግን ኢየሱስን እንዲታደም የጋበዘ ከማለቁ በፊት ነገራችሁ ከማለቁ በፊት ኢየሱስ ከናንተ ጋር ይሁን። በኢየሱስ ነገራችሁ ከማብቃቱ በፊት ኢየሱስ ከናንተ ጋር ይሁን። በዚህ ውስጥ ጥልቅ መልእክት አለ። በደንብ ከተረዳችሁኝ ቀስ ብዬ ነው የምነግራችሁ። ኢየሱስ በዛ ስፍራ የተጋበዘው ከምን በፊት ነው? ከማለቁ በፊት፣ ከመከራው በፊት፣ ከውርደታቸው በፊት በስኬታቸው ነው የጠሩት፣ በድላቸው ነው የጠሩት። እና ማርያም ታውቃለች፣ በዛ ባህልና ወግ ታውቃለች፣ እነዚህ ሙሽሮች ምን ሊባሉ እንደሚችሉ ታውቃለች። ኢየሱስ ሆይ የወይን ጠጅ እኮ አልቆባቸዋል፣ ምን ትላለህ? አንቺ ሴት ጊዜው ገና ነው፣ ካንቺ ጋር ምን አለኝ አለ። ከዛስ እሚላችሁን አድርጉ አለቻቸው። በሉ አለ እነዚህን ጋኖች ውሃ ሙሏቸው። ቅድም ብያቸዋለሁ የወይን ጠጅ ከ6 ወር እስከ 1 ዓመት ጊዜ ድረስ ይፈጃል ይባላል። ያውቁታል፣ አሰራሩን ያውቁታል። ምን ያህል ጊዜ ቢቆይ ምን አይነት ጣዕም እንደሚሰጥ በጣም ከምንም በላይ ትኩረት አድርገው የሚሰሩት ደግሞ ወይን ጠጅ ላይ ነው። አገልጋዮቹ ጌታ ኢየሱስ አልገባህም አላሉት። ምን እያልከን ነው? ለምን ታደክመናለህ? የወይን ጠጅ ምን ያህል ጊዜ ላይ የወይን ጠጅነቱን እንደሚሰጥ አንተ አላወቅም መሰለኝ። አይ አባት ጌታ ሆይ ያንተ አካሄድና እኛ ያለንበት ሁኔታ አንድ አይደለም መሰለኝ። አልተከራከሩትም፣ አላሉትም። ሙሏቸው። እሺ አሜን ነው ወይ? እሺ። ከዛስ እነዚህን ከባባድ ጋኖች በውሃ ሙሏቸው እስከ አፋቸው ድረስ እየደከማቸው። በሉ ቀርታችሁ ለአሳዳሪው ስጡት። ከመሙላታቸው መስጠታቸው ደግሞ ያስደነግጠኛል። ውሃ እንደሆነ አይናቸው እያየ ያውም እሱ የቀደው አይደለም እነሱ የቀዱት ውሃ እንደሆነ እያወቁ መስጠታቸው አይደንቅም? እምነታቸው እኮ ነው። ምን ብላለች ማርያም? እሱን ስሙት። ለካ መስማት በረከትን ያፈጥናል ወዳጆቼ። ለካ መስማት ነገራችሁን ያፈጥናል። እኔ ከመቅዳታቸው የእውነት ከመሙላታቸው መስጠታቸው በጣም ገርሞኛል። ለአሳዳሪው በእምነት ነው በቃ ውሃው ወይን ጠጅ ሆኗል ብለው አምነው እስኪ ይሄኛውን ደሞ ቀመሰው። ተናደደ፣ ተቆጣ። ሰው አስቀድሞ መልካሙን የወይን ጠጅ ያቀርባል። እንዴት ነው ሰው ሁሉ ከሰከረ በኋላ መናኛውን ጠጥቶ ከሰከረ በኋላ መልካሙን የወይን ጠጅ ወደዚህ ሙሽራውን ጥሩልኝ እንደውም መጀመሪያም የሰርግ አልተመቸኝም አይነት ነገር ያለ ይመስለኛል። የሰርጉ እንትን ነው ማናጀር ነው ነበር። እንዴት መጀመሪያ መልካም ነገር እያለ የማይሆን ነገር ትርፍራፊ ለእንግዶች ይሰጣል? ሙሽራው ይምጣ። ተቆጣ።
አልገባውም። ይሄ እኔ በጣም በዚህ ቃል ውስጥ በእውነት ነው የምላችሁ። አንደኛ ኢየሱስን በህይወታችሁ ከመከራችሁ በፊት ጥሩት። ሁለተኛ ደግሞ የናንተ ስሌትና የኢየሱስ ስሌት የናንተ እይታና የኢየሱስ እይታ እኩል አይደለም። የወይን ጠጁ ውሃው የወይን ጠጅ ይሆናል ካለ ይሆናል። ብዙዎቻችሁ እኮ ተአምራታችሁን ያልተቀበላችሁት ስለምትከራከሩ ነው። እኛ ደግሞ በጣም የተከራካሪነት መንፈስ እግዚአብሔር ይምታው። እውነት ነው የምላችሁ። ሰው HIV የለብህም እያለው ነብዩ ዶክተሩ አለብህ ከሚለው እንትን ጋር ይከራከራል። አይችልም፣ ይችላል። አትከራከሩ። እግዚአብሔር ሁኔታችሁን አልፎ ሲናገር እንደሚያደርግ እመኑት። ከመከራችሁ በፊት ጥሩት። ከዛ ደግሞ እመኑት። እምነታቸው የሰዎች ድርሻ አለ፣ የእግዚአብሔር ድርሻ አለ። ቅዱ ማለት እግዚአብሔር ሲያዝ መታዘዝ፣ መስማት በረከታችሁን ያፈጥናል። እነዚህ ሰዎች ለዛ ሰርግ መታደግ መታዘዛቸውም ጭምር ነው። ትልቁ ሚና ተጫውቷል መታዘዛቸው፣ እሺ ማለታቸው። ያልከው ይሁን አንተ ካልክ ውሃው የወይን ጠጅ ይሆናል ካልክ ይሁን ማለታቸው፣ መታዘዛቸው አይገርማችሁ? ተአምራቱን አፍጥኖላቸዋል። በጣም ምን ገረመሽ ከዛስ ብትሉ ውርደታቸው እስኪስፋፋ ኢየሱስ አልጠበቀም። ተው ሌላው አሳዳሪው እንኳን ኢየሱስ ምን እንዳደረገ አያውቅም። የናንተ ውርደት እስኪስፋፋ ጌታ አይጠብቅም። የናንተ ጉስቁልና እስኪስፋፋ ጌታ አይጠብቅም። መጠቋቆሚያ እስክትሆኑ ጌታ አይጠብቅም። አጠገብ ያለ ሰርጉ በጣም የሚመለከተው ቀምሶ ለሌሎች የሚሰጠው ዋናው እንኳን አላወቀም ምን እንደተፈጠረ። አይገርማችሁ? ከሰርጉ የታደሙት ወይን ጠጅ እንዳለቀባቸው አያውቁ። ቀደመላቸው ጌታ። በዛ መንደር ላይ በክፋት እንዳይወሩ ቀደመላቸው ጌታ። አስቀድመው በደስታቸው የጠሩት ጌታ ቀደመላቸው። ውርደት በቤታቸው እንዳይሆን ቀደመላቸው። ባዶነት በዘራቸው እንዳይሆን ቀደመላቸው። እንጂማ ቢሆን ኖሮ በዛ ከተማ ሌላ ሰው ባገባ ቁጥር ደሞ እንደዛኛው ሰርግ እንዳይሆን አደራ፣ እንደነንትና ሰርግ እንዳያልቅ አደራ፣ ሰፋ አድርጋችሁ አዘጋጁ። አይታችኋል ይባል ነበረ። እንዳይባል አደረገ። አሜን ነው። ደሞ እንደዛች ልጅ እንዳይባል አደረገ። እግዚአብሔር ታሪካችሁን እንደዛ እንዳይባል ያደርጋል በኢየሱስ ስም። እግዚአብሔር ነገራችሁን እንደዛ እንዳይባል ያደርጋል በኢየሱስ ስም። እየነካችሁ ነው ይሄ ቃል እንድታዳምጡ ስለምፈልግ ነው ቀስ ብዬ የምነግራችሁ ወዳጆቼ። አስቀድመው መጥራት፣ መታዘዝ፣ ለቃሉ መታዘዝ። እነሱ አስቀድመው የጠሩት ሲያልቅባቸው ያላለቀበት ጌታ ቀዳላቸው። እረ ክብር ለኢየሱስ ይሁን። ሃሌሉያ። ያላለቀበት ጌታ ሰጣቸው። መልካም የሆነው 6 ወር 1 አመት ሙሉ ዋጋ ከፍለው ያላመጡትን ጣዕም እግዚአብሔር በዛ ሰከንድ ሰጣቸው። በዛች ስንቱን ቀምመው ስንቱን ምን አርገው ጨምቀው በዚህ ሲሉ በዛ ሲሉ ያላመጡትን መልካም የወይን ጠጅ በቃል ብቻ ፈጠረላቸው። በቃል ብቻ አመጣላቸው። ዛሬ ነገራችሁን በቃል ያመጣዋል። ዛሬ ነገርሽን በቃል ያመጣዋል። ዛሬ ነገርህን በቃል ያመጣዋል። ቀድሞ መጥራት፣ መታዘዝ። አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? አከበራቸው። ሶስተኛ ለነግራችሁ የምችለው እንግዳ ሆኖ ነው ኢየሱስ በዛ ስፍራ ሄደው ከደቀ መዛሙርቶቹ ጋር ታዳሚ ሆኖ ነው ሄደው። ሲወጣ ግን ባለቤት ሆኖ ነው የወጣው። በብዙ ሰዎች ልብ ውስጥ አድሮ ነው የወጣው። የብዙዎች ባለቤት ሆኖ ነው የወጣው። እንግዳ ሆኖ እንደመጣ እንግዳ ሆኖ አይደለም የተመለሰው። አባት ሆኖ ነው የወጣው። ገዢ ሆኖ ነው የወጣው። መሪ ሆኖ ነው የወጣው። ሁሉን ቻይ ሆኖ ነው የወጣው። አሜን ነው ወይ? ሲመጣ እንግዳ፣ ሲወጣስ ባለቤት። እስኪ ባለቤት በሉ። ባለቤት። የኔ ኢየሱስ ይለያል። የኔ ጌታ ይለያል። ዛሬ እናንተ ቤት ስንቶቻችሁ ጋር ይሁን ጌታ ባለቤት ወይስ እንግዳ የሆነው? ስንቶቻችን ህይወት ውስጥ ይሁን ጌታ እንግዳ የሆነው? ባለቤት እንዲሆን ስለፈቀዱለት ነው ባለቤት የሆነው። አሜን።
ባለቤት እንዲሆን ስለፈቀዱለት ከዛ በኋላ ስታነቡት ደቀ መዛሙርቱን በሱ አመኑ። ይሄን ተአምር የሰሙ ያውም የኢየሱስ የመጀመሪያ በጣም በእውነት እኔ እግዚአብሔር ቃል ሁሉም ይገርመኛል። ሳነበው ቶታል እየተገረምኩ ነው ማነበው። ለእናንተ ለመስበክ አይደለም እኔ ማነበው፣ ለራሴ ነው ማነበው። የእግዚአብሔርን ቃል ለራሴ ነው በጣም ነው የምወደው። እውነቴን ነው የምላችሁ፣ ለራሴ ነው ማነበው። በቃ እየተደነኩበት በቸርነቱ በምህረቱ እየተደነኩበት። ብዙ ጊዜ ሰዎች ኢየሱስ የሚገኝ የመሰላቸው ደግሞ የመጀመሪያ ተአምራቱ አይደለም በሙታን መካከል፣ በመቃብር መካከል፣ በህመም መካከል ብቻ ተአምራት፣ በደስታ መካከል ተአምራት ያደርጋል። የመጀመሪያ ተአምራቱን ጀምሮ የጀመረው በደስታ መካከል ነው። በሙታን መካከል አይደለም፣ ባለቀባቸው መንደር አይደለም፣ ሞቶ እናት ትፈልጋለህ ተብሎ አይደለም፣ የክብር እንግዳ እንድትሆን ተብሎ ሰርገኞቹ ሁሉ ሙሉ ነው ብለው ምንም አይጎልም ብለው ብያቸዋለሁ። በደንብ ተዘጋጅተው ምንም እንደማይጎልባቸው አምነው ነው እንደ እንግዳ ይጋበዙት። የመጀመሪያ ተአምራቱ አይገርማችሁ? የመጀመሪያ ተአምራቱ ድል ባለበት ስፍራ ላይ ነው የጀመረው። ሰርግ ባለበት ስፍራ ላይ ነው የጀመረው። በህይወታችሁ እግዚአብሔር በሙላታችሁ መካከል መስራት ይጀምራል። የኔ ነገርኮ ሙሉ ነው ያላችሁ የሆነ ነገር እንደሚሆን ስለሚያቅ መስራት ይጀምራል። አሜን ነው ወይ? ማድረግ ይጀምራል፣ ማከናወን ይጀምራል። እሱም ገረመኝ። እንዴት ጌታ መጀመሪያ እንደውም በጣም እንዲደነቁበት ለምን ጌታ በሙታን መካከል የመጀመሪያ ተአምራቱን አድርጎ አልጀመረም? አይ ጌታ የሙታንና የበሽተኛ የሐዘንተኛ ብቻ አይደለም የደስተኞችም ጌታ ነው። በደስታም የሚገኝ ጌታ ነው። በሁሉ ስፍራ የሚገኝ ጌታ ነው። የሆነ ስፍራ ላይ ብቻ የሚፈልግ አይደለም፣ ሁሉም ስፍራ ላይ የሚገኝ ጌታ ነው። ለዛ ነው ቀደም በህይወታችሁ ምን አልቆባችኋል ያልኩት። ምንድነው ያለቀባችሁ? አይገርማችሁም? እንዳለቀባቸው እያወቀ ቆይ እስቲ ትንሽ ታምራቴን መነጋገሪያ ያድርጉት፣ ቆይ ትንሽ ይስሙት ብሎ አላዘገየም። ቆይ ትንሽ ሌሎች እስኪ ሰሙት። ከዛ በደንብ እዛ ሰፈር እዛ ከተማ ላይ እናቀሃለን የሚሉ መንደር ላይ ራሱን ኢየሱስ ብሎ ይጠራል፣ የእግዚአብሔር ልጅ ነኝ ብሎ ይጠራል በሚሉ መንደር ላይ ቆይ ትንሽ መነጋገሪያ ይሉን፣ ከዚህ ውርደት እንዴት እንደታደኳቸው ሰፈሩ ይወቀኝ፣ መንደሩ ይወቀኝ፣ ሀገሩ ይወቀኝ፣ ቆይ ብዙ ቴስቲሞኒ ይምጣ ምናምን አላለም። ማንም በማያውቅበት የሚያውቁት ጥቂቶች ባሉበት ብቻ ተአምራቱን አድርጉ። አሜን ነው ወይ? ጨርሶ ሄደ። እውነት ስላላያችሁ እንጂ ብዙዎቻችሁ ቤት ጌታ እንደዚህ አድርጎ ነው የሄደው። እንደዚህ አድርጎ ነው የሄደው። እናንተም ሳታውቁ ሌሎችም ሳያውቁ ድንገት በህይወታችሁ ትልልቅ ተአምራትን አድርጎ ነው የሄደው። አሜን ነው ወይ? ትልልቅ በረከትን አድርጎ ነው የሄደው። መነጋገሪያ መሆኑን ሳይፈልግ ውርደታቸውን ወደ ክብር ቀይሮ ከሄደ ዛሬ በዚህ ጉባኤ የተገኛችሁ ውርደታችሁን ወደ ክብር ይቀይርላችኋል። እኔ ጌታ ምስክር፣ ጌታ ሆይ ለዚህ ጉባኤ የሆነ ነገር እንድትለኝ እፈልጋለሁ ብዬ ተወራርጄ መጥቻለሁ። ከእግዚአብሔር ጋር አውርቼ መጥቻለሁ። እሞላላቸዋለሁ ብሎኝ መጥቻለሁ። ነገራቸውን አሳካለሁ ብሎኝ መጥቻለሁ። አከናውናለሁ ብሎኝ መጥቻለሁ። በዛ ስፍራ ላይ ውርደታቸውን እንደሸፈነ ገመናቸውን እንደሸፈነ ጌታ በእናንተ ህይወት እንዲሁ ያደርጋል። እንዲሁ ባንቺ ህይወት ያደርጋል። እንዲሁ ባንተ ትዳር መካከል ያደርጋል። አይ የነሱ ትዳር መጨረሻው ነው። ባለፈው ሲጨቃጨቁ ሰንባን እኮ በቃ አሁንማ ሊፋቱ ነው በተባለበት መንደር ትዳራቸውን ያስቀጥላል። ስራቸው ኦሬዲ በቃ ተዘጋ ማለት ብቻ ነው የቀረው በተባለበት መንደር ላይ ያስቀጥላል። ነገር በቃ አብቅቷል በተባለበት ጉዳይ ላይ ያስቀጥላል። ውርደታችሁን፣ የናንተን ባዶነት፣ የናንተን ማጣት እግዚአብሔር ለጠላት አሳልፎ አይሰጥም። እግዚአብሔር ለጠላት አሳልፎ አይሰጥም። መበተናችሁን እግዚአብሔር ለጠላት አሳልፎ አይሰጥም። በዛ ሰርግ ጠላቶችም ወዳጆችም ይኖራሉ። መቼስ ሰዎች ናቸው የታደሙት አይደል? እግዚአብሔር አይደለም ለጠላቶቻቸው ለወዳጆቻቸው መጉደሉን ማለቁን አላሳወቀም። አሜን ነው ወይ? እግዚአብሔር መጉደሉን ባዶነቱን ሳያሳውቅ ለጠላቶቻችሁ ሳያሳይ ማድረግ ይጀምራል።
ማድረግ ይጀምራል። በደንብችን ርዕስ ደግሜ ነግራችኋለሁ። ጌታ ኢየሱስን ወደ ህይወታችሁ ከመከራችሁ በፊት አስገቡት ባካችሁ። በደስታችሁ ማግስት አስገቡት ባካችሁ። ልክ እንደነዚህ ሙሽሮች ሙሉ ነገር ባለበት መካከል ጋብዙት ባካችሁ። ከዛ በኋላ ሲመጣ ታዘዙለት። ይቅር በልና ባርካለሁ እያለ ከሆነ ቂመኝነትን አስወግድ፣ ይባርክ ባክ። ግድ የለህም ስንት ዓመት ለምትኖሩበት፣ ስንት ዓመት ወጣችሁ ለምትገቡበት። በጣም ተበድላችሁ ሊሆን ይችላል። ይቅርታ ማድረግ ከብዷችሁ ሊሆን ይችላል። በረከታችሁ ግን ያለው ይቅርታችሁ ውስጥ ከሆነ ለራሳችሁ ጥቅም ስትሉ ይቅርታ አድርጉ። መታዘዝ ከባድ ነው። ውሃውን መሙላት ከባድ ነው ወዳጆቼ። አምኖ መሙላት ከባድ ነው ወዳጆቼ። ያ በጣም ተወቅታችሁ ሊሆን ይችላል። ተገፍታችሁ ነው አንቺ እንደምትዩ አይደለም ልትሉ ትችላላችሁ። እረዳለሁ። ግን የናንተ ባለጠግነት ውስጥ ካለ ቤት ተከራይቶ ልባችሁ ውስጥ ለምን ይኖራል? ያውም ሳይከፍላችሁ ስለሱ እያሰላሰላችሁ፣ ስለበደላችሁ ሰው እያሰላሰላችሁ። እሱ ረስቷችሁ ሊሆን ይችላል። እሱ እናንተ ግን ጨጓራችሁን እያጎደላችሁለት ነው። ልባችሁን የሆነ ነገራችሁን እያጎደላችሁለት ነው። ሙላታችሁ ይቅርታ ውስጥ ከሆነ ታዘዙለት። አሜን ነው ወይ? ታዘዙለት። የእናንተ ነገር መስጠት ውስጥ ነው ካለ ስጡለት። አብርሃም የተጠየቀውን ልክ አልተጠየቅንም። እኛ ተጠይቀናል እንዴ? አብርሃም የተጠየቀውን ልክ አልተጠየቅንም። ይስሐቅህን አልተባልንም እኛ። የ25 ዓመት የጩኸትን መልስ ስጠኝ አልተባልንም እኛ። አልተባልንም። ስጠኝም ከሆነ ይሁንልህ በሉት ጌታ። አሜን ነው ወይ? የሚበልጥ አይቶ ነው እግዚአብሔር። ይቅርታ ማድረግ የከበዳችሁ ምናልባት እዚህ ውስጥ ካላችሁ በጣም ልባችሁ አዝኑ። እኔ ተበድዬ አውቃለሁ፣ ተገፍቼ አውቃለሁ። ምክንያቱም ምኖረው ኢትዮጵያ ውስጥ ነው። መልካሙን ማድረግ ፈልጌ ያደረኩት መልካም ወደ ክፉ ተቀይሮብኝ አውቃለሁ። ተቸግሮ ከሌለኝ ልረዳ ሄጄ ምን አስባ ተብዬ አውቃለሁ። መገፋትን አውቃለሁ። መናቀን አውቃለሁ። ያለ ስም መሰጠት ምን አይል እንደሚያም አውቃለሁ። ግን ከበረከቴ ይበልጣል? አይበልጥም ወዳጆቼ። ጌታ ሊባርከኝ ካለው ባለጠግነት የነሱ በደል አይበልጥም። እሱ ይቅር ካለኝ የነሱ አይበልጥም። እኔ ከተማርኩበት አይበልጥም። እኔን ይቅር ካለኝ ኢየሱስ እነሱ የበደሉኝ እኔን አይበልጥም። በደንብ እንድትሰሙኝ የምፈልገው መታዘዛችሁ በረከታችሁን ያፈጥነላችኋል። አንዳንዴ ጌታ የሚያዛችሁ የሚያማችሁን ነገር ሊሆን ይችላል። ውዱ ነገራችሁ ሊሆን ይችላል። ኩላሊታችሁን የሚነካ ሊሆን ይችላል። አይምሯችሁን የሚከብድ ሊሆን ይችላል። ግን የእናንተ ስሌትና ኢየሱስ ስሌት እኩል አይደለም። የኛ እይታና የእግዚአብሔር እይታ እኩል አይደለም። መታዘዝ ለካ በረከታችንን ያፈጥነዋል። በዛ ስፍራ ላይ ኢየሱስን ተገዳድረውት ቢሆንስ ምን ያህል ግርግር እንደሚፈጠርና ሳይፈለግ ውርደታቸው እንደሚሰማ አስባችሁታ? ምን ይላል ይሄ ብሎ ተቃዋሚ ቢመጣ? መታዘዝ ግን የቃሉን ነገር አፈጠነ። ስለዚህ ተአምራት በህይወታችሁ የዘገየባችሁ ሰዎች ዞር ብላችሁ ራሳችሁን እንድታዩ እፈልጋለሁ። በዛ ውስጥም ሊሆን ይችላል በረከታችሁ። ቢያምም ግድ የለም፣ ከናንተ ባለጠግነት አይበልጥም፣ ከናንተ ጤንነት አይበልጥም፣ ከናንተ ደስታና ሳቅ አይበልጥም። ኢየሱስ ጌታ ነው። ስንቶቻችሁ ዛሬ ኢየሱስ በቤታችሁ ባለቤት ሆኖ ተቀምጦ ይሁን? ምናልባት ሳናቀው ነው ኢየሱስን እንግዳ የምናረገው። ሳናቀው እስኪፈውሰን ኢየሱስ ብለን ጠርተነው ሲፈውሰን ረስተነው ከሆነ እንመለስ። እስኪያበላን ኢየሱስ ብለነው ከሆነ አብልቶን ስንጠግብ ትተነው ከሆነ እንመለስ። የእውነት በጌታ ፊት እኔ ሳገለግል በጣም እየደወለ የሚጨቀጭቀኝ አንድ ሰው ነበረ በፌስቡክ አገልግሎቴ ላይ። ዴሊ እኔ ላይቭ በገባው ቁጥር ዋትስአፕ ላይ በቃ ጸልይልኝ እግዚአብሔር ሴት ጸልይ። በጣም አንድ ሳምንት ሁለት ሳምንት በጣም የሚጨቀጭቀኝ ሰው። ከጭቅጭቁ የተነሳ አንዳንዱን ሰው ትለዩታላችሁ፣ ታውቁታላችሁ፣ እናውቀዋለሁ። ላይቭ በገባው ቁጥር የእግዚአብሔር ሴት ጸልይልኝ፣ የእግዚአብሔር ሴት ከዛ የመጨረሻ ጸለይኩለት። አነሳው ላይቭ ላይ በጌታ በኢየሱስ ስም የዚህ ሰው ነገር አሁን የመጨረሻ ሆኖ ይለቀቅ ብዬ ጸለይኩለት። አሜን አለ። ባለቤት ያውቃል። እኔ ከላይቭ ሳልወጣ
የተያዘበት ወደ 2 ሚሊዮን ብር ነበረ። የተያዘበት ደግሞ ለረጅም ጊዜ ነው። የአንድ የሁለት የሶስት ወር ምናምን አይደለም፣ ለረጅም አመታት። አሁን ደግሞ በጣም ብር አስፈልጉታል እና ሰዎቹ አላወራ ብለውታል። ሽማግሌ ቢልክ ወዲ ቢል ከዛ የተነሳ ነው የሚጨቀጭቀኝ በጣም አንዴ በቮይስ አንዴ በመደወል አንዴ በቴክስት ልነግራቸው አልችልም። እዛ አገልግሎት ላይ ጌታ ሆይ የመጨረሻ ይሁንለት፣ የዚህ ሰው በረከት ይለቀቅ ብዬ ጸለይኩ። እኔ ከላይቭ ሳልወጣ ጌታ ምስክር ሰዎቹ ደወሉ። ብርህ አስጨነቀን አሉት። ለምን እንደሆነ አላቅም፣ በቃ ልቤ ይደነግጣል፣ መመለስ እፈልጋለሁ፣ ቶሎ ብላ አካውንት ላክልኝ አሉት። ድጋሚ ይደውላል። እኔ አገልግሎቴን አልጨረስኩም። ድጋሚ ይደውላል። አሁን ጸልይለት፣ አሁንም ጸልይልኝ ነው በቃ አያቋርጥም ሲደውል። ከዛ ፕሮግራሜን ጨርሼ መልሼ ደወልኩለት። አገልግሎቴን ልጨርስ አይደለም እግዚአብሔር ሲል እዛው እኔ ልመሰክር ፈልጌ ነበር። ምን ሆነለ? እግዚአብሔር ለነዚህ ሁሉ አመታት የተያዘብኝን 2 ሚሊዮን ብር አስለቀቀልኝ አለ። እሰይ አልኩ። ጌታ እኮ ቸር ነው። እሰይ አልኩ። ለኔም እምነት ነው፣ ለሱም ደግሞ በረከት ነው። እሰይ ጌታ ይባረክ። ጌታ ምስክር ከዛ ቀን በኋላ አይደለም መጨቅጨቅ፣ እንደው ለጌታ ቤት ምን ላግ፣ እንደው ለረዳኝ ምን ላርግ አይባልም ወዳጆቼ። ለሰጣችሁ እኮ ይሰጣል። የሱ እኮ ነው። ጠፍቶ ቢሆንስ በዛው ያ 2 ሚሊዮን ጌታ እኮ ነው ጎትቶ ያመጣው። ጠፋ። ከዛስ የሆነ ጊዜ ሲያልቅ መጣ። አይገርባችሁ? ባክሽ እግዚአብሔር ሲጸልይልኝ በኮሜንት በዋትስአፕ ፕሊስ ያንቺን ጸሎታም ኖ አይሆንማ። ለኔ እኮ ክብር አይደለም። ጌታን አመሰግናለሁ መባል መመስገን እኮ አለበት። የብዙዎቻችን ህይወት የከሰረው እንደዛ ነው። እስኪ ሰጠን ጮህን ሲሰጠን ሲጠፋ ጌታ ለኛ ባጣ ቆየ አይደለም፣ መዳኛችን ነው። ሲጎል የምናስገባው አይደለም። ሁሌም የቤታችን አለቃ ነው። አረ ኢየሱስ ጌታ ነው። ሁሌም የቤታችን ገዢ ነው። በሙላታችሁም ጥሩት ጌታን። አሜን ነው ወይ? እኔ እንጀራ ስለበላው ጌታን አመሰግናለሁ። በእውነት ነው የምላችሁ። ስላጠገብከኝ አመሰግናለሁ እላለሁ። ልጆቼን እንዳጠገብ እድል ስለሰጠኸኝ አመሰግናለሁ። ስላለበስከኝ አመሰግናለሁ። ለሌላው ተራ ሊመስል ይችላል፣ ለኔ ግን አመሰግናለሁ። እንድተነፍስ ስላረከኝ አመሰግናለሁ። እዚህ መጥቼ እንዳገለግል ስለአመሰግ በዚህ ሰዓት ድንገት መኪና የገጫቸው ብዙዎች አሉ። ድንገት ሆስፒታል የተኙ ብዙዎች አሉ። የሆነ ነገር የሆኑ ብዙዎች በዛ መካከል ስላላደረከኝ ከጎደለብን የተሰጠን በልጧል ወዳጆቼ። አሜን ነው ወይ? ካጣነው ያለን ይበልጣል። ስለዚህ ኢየሱስ በህይወታችሁ እንግዳ አይሁንባችሁ፣ እንግዳ አይሁንብሽ፣ እንግዳ አይሁንብህ፣ ባለቤት ይሁንባችሁ። ኢየሱስ የሁሉ ነገራችሁ ባለቤት ይሁን። የስራችሁ ባለቤት ይሁን። የመውጣታችሁ ባለቤት ይሁን። የትዳራችሁ ባለቤት ይሁን። የልጆቻችሁ ባለቤት ይሁን። የሁሉ ነገራችሁ ባለቤት ይሁን። ኢየሱስ በደስታቸው የጠሩት ያላሳፈራቸው ዛሬ እንደዚህ ያደርግላችኋል። ጎሎባችሁ የመጣውን ነገር ይሞላዋል። እናንተ በማታቁት ስሌት ይሞላዋል። እናንተ በማትጠብቁት መንገድ ይሞላዋል። የጎደለባችሁን ሰላም ይሞላዋል። የጎደለባችሁን ፍቅር ይሞላዋል። ይሞላላችኋል። ኢየሱስ ጌታ ነው። በዚህ ቃል ውስጥ ጌታ ጎዶሎ ነገራችሁን እየሞላ ነው። በእውነት በዚህ ቃል ውስጥ ነገራችሁን እየሞላ ነው። አሜን ነው። ያለ ኢየሱስ ወጥቶ የተሳካለት አለ? ማንም ሰው የለም። ተድላን ይቀመሰ የለም ያለ ጌታ። አህዛብም በሉት እናንተ የእግዚአብሔር ልጆች የሆናችሁ ማንም ሰው እንጀራ የበላ ተድላ የቀመሰ የለም። አንዳንድ ሰዎች ምን ሲሉ ሰማለሁ፣ ዕውቀት ካለኝ ምንም ሰርቼ መኖር ይችላል። አይችሉም። በእውነት እንደዛም እያሉ ችሏቸው ገንዘብ አለኝ ካምፓኒ ከፍቼ መሮጥ አይችሉም። ችሏቸው ነው። ጸሎት ባይጸለይ ነገር ይባረካል አይባረክም። እግዚአብሔር ታግሶ ነው። በእውነት ነው ምላችሁ። እግዚአብሔር ባለቤት ከሆነ ሁሉ ነገራችሁ ላይ ያተርፋል። ነገራችሁ ትርፋማ ይሆናል። እቺን ነገር ብያችሁ ልጨርስ። 2 አይነት ሰዎች ገጥመውኝ ያውቃሉ።
አንዱ እግዚአብሔር ጋር ነው የኔ ነገር ያለው ነገሬን ለሱ ሰጣለው የሚልና አንዱ ጥበቤ ካለ ዕውቀቴ ካለ ገንዘቤ ካለ ሩጫዬ ካለ የሆነ ሰው ካለ ጸሎት ብዙ ማተር አያረግም በኔ ህይወት ላይ ትክክለኛ ታሪክ ነው መነግራችሁ በጌታ ፊት ማተር አያረግም በኔ ህይወት ላይ እና ሁለቱም እኩል ወጡ አንድ አይነት ስራ ተሰማሩ ሁለቱም አንድ አይነት ስራ ላይ ተሰማሩ እኩል ወጡ ያኛው ሁሉ ጊዜ ነቢያት እየጠራ ያጸልያል አገልጋይ እየጠራ ያጸልያል ራሱ ይጸልያል አባ እዚህ ነገር ላይ እጅ አባ እኔ አንተ የሌለበት አይሆንም እዚህ ነገር ላይም ጌታ ይጠራል የምትሉበት እኮ ነው ጌታን ነው መላችሁ አባ እባክህ ሞገሱ ነኝ ይሄን ነገር ከመተግበሬ በፊት ይልና ወረቀቱን ይዞ አባ ይላል ያኛውስ አይ እንትና አለ እሱ ዋና ይታያል እሱ ካለ በደንብ ምናምን ሁለቱም እኩል ወጡና ጀመሩ አባ ያለው ሰው በጣም በብዙ ሲባረክ ዕውቀቱንና ሰንበዲን የተመካሰው ከሱ ሲጠይቃየው አባ ብሎ ከወጣው ሲጠይቅ አባ ብሎ ከሄደው ሲመኝ አባ ብሎ ከሮጣው ሲፈልግ በጌታ ፊት ከዛ በጣም ገረመኝ ጌታ ሆይ ለካ ሰው አንተን ሲያስቀድም ነገር እንዲ ነው የሚሆንለት አንድ አይነት እርምጃ እየተራመደ ሰው ስራቸው ተለያይቶ አይደለም ሁለቱም አንድ አይነት ስራ ነው የሚሰሩት ሁለቱም ይልቁኑ የትኛው ይተጋል ብትሉኝ ያ ጸሎት ማተር አያረግም ይለው ሰውዬ ይተጋል እንቅልፍ የለውም ለሊት 12 ሰዓት ቤት የለም ማታ 5 ሰዓት ብትሄዱ ቤት የለም በጣም ይተጋል አባ ያለው ሲተኛ ይሄኛው ትጋት ላይ ነው ከዛስ ውጤቱ ሲመጣ በ30 አባ ካለው ሲጠይቃየው ለካ ሰው ምንም ነገር ላይ አባ ካለ ያተርፋል ወዳጆቼ ለካ ሰው ምንንም ነገር ለኢየሱስ አሳልፎ ከሰጠው ውጤታማ ይሆናል ዕውቀታችሁ ማንንም በማስተዋሉ አይደገፍ ወዳጆቼ በገንዘባችሁም ልክ አትደገፉ በጤንነታችሁም ልክ አትደገፉ በጥበባችሁም ልክ በመናችሁም አትደገፉ አባዬ በሉት በስራችሁ አባዬ በአገልግሎታችሁ አባዬ በኑሯችሁ አባዬ በትዳራችሁ አባዬ በመውጣት መግባታችሁ አባዬ እሱ ስም አያሳፍርም ወዳጆቼ አባባት ብዬ እንድጠራ የልጅነት መንፈስ ሰጠኛል አባዬ ስትሉት አያሳፍርም ጥቂት ይዛችሁ ወጣችሁ ብዙ በስታችሁ ትመለሳላችሁ የጠራችሁት ነው የጠራችሁ እኩል እኔና እሱ 100 ብር ይዛን ብንወጣ የኔ መልስ ሊኖረው ይችላል ጠርቼበት ከወጣው ወይ የሱ መልስ ሊኖርበት ይችላል ላያልቁላ ይችላል ስሙ ከተጠራበት አሜን ነው ወይ እኔ አልቆብኝ ልበደረው ሊሄድ ይችላል እሱ ጋር ሊከርም ይችላል አባ የባረከለት አሜን ይሄንንም ነግራችሁ ምንድነው እንዲሰራ ፍቀዱለት አባ እንድትሉ ፈቀዱለት እነዚህን ጋኖች ውሃ ሙሉአቸው እሺ አባት 2 ወይም 3 ስራ የሚሞላ በጣም ትልልቅ ጋኖች ናቸው አባሽ ያሉ አሜን ነው ወይ እግዚአብሔር ያቃናላችኋል እግዚአብሔር ያከናውንላችኋል አስቀድሙት ዛሬ የተማራችሁትን ለመጨረሻ ጊዜ ላስታውሳችሁ የነገርኳችሁን የእግዚአብሔር ቃል ከመከራችሁ በፊት ጥሩት ታዘዙት አሜን ነው ወይ ባለቤት አድርጉት በሁሉ ነገራችሁ ላይ ባለቤት አድርጉት ይሄን መልእክት የምትከታተሉ ሁላችሁ ባለቤት አድርጉት መሪ አድርጉት የሁሉ ነገራችሁ ጌታ አድርጉት አንተ ያንን ስራልኝ እኔ ይሄንን እሰራለሁ አትበሉት ሁሉን ስራልኝ በሉት በእውነት ማትረፍ ትጀምራላችሁ ኢየሱስ ጌታ ነው በዚህ ውስጥ ልጸልይላችሁ እፈልጋለሁ የጎደለብኝ ነገር አለ ጌታ እንዲሞላ እምፈልጋው እምትሉ እጆቻችሁን እንድታሳዩኝ እፈልጋለሁ yes